አሁን ለሁለቱ ሰዎች ኢየሱስ ክርስቶስ በሁለቱ ሰዎች እይታ በጣም የተለያየ ነው። በመራራው ኑሮ ውስጥ መጣፈጥ ይሆንልናል። በድህነት ዓለም ውስጥ እየኖር ብልጽግና ይሰማናል። ባለጸግነት እንደሞላለት ሰው መሳቅ እንችላለን። ግን ወገኖቼ ለምንድን ነው ክርስቶስን ለወቅታዊ ጉዳይ ብቻ የምንፈልገው? ለምድራዊ ችግር ብቻ የምንፈልገው ለምንድን ነው? ትልቁን እንለምን፣ ትንሹን እናገኛለን። ዋናውን እንለምን፣ የጊዜውን እንቀበላለን። የሆኑ ሰዎች ይተክሉታል፣ የሆኑ ሰዎች ያነሱታል። አንድ ቀን ይነቀላል፣ አንድ ቀን ይተከላል። አንድ ቀን የተተከለ አንድ ቀን የተነቀለ ነው። ስለ ኃጢአታችን ስርየት ሳናለቅስ እንዲሁ እንሸኛለን፣ እንወሰዳለን። ባልና ሚስት ዛሬውን በዓላትን ማክበር መልመድ ያለባቸው አሁን ነው። በምንጣፍ ከመከልከል መቼስ ሚስቴ ናት ብሎ ከደረቷ ተጣብቆ ባሌ ነው ብሎ ከግንዱ ተጣብቃ መኖር እሱም በራሱ ክርስቲያናዊ ስርዓት አይደለም። ይሄ ማለት እግዚአብሔርን የምታስቡበት ጊዜ ያሳጣችኋል ማለት ነው እንጂ ኃጢአት ነው ማለት አይደለም። ወገኖች ልብ በሉ በደንብ። እግዚአብሔርን በምን ልታቀርቡት? እግዚአብሔር እናንተን በምን ሊቀርባችሁ ይችላል? ከእናንተ ጋር አብሮ እንዴት ሊኖር ይችላል? ቅዱሳን 24ቱን ሰዓት ስለ እግዚአብሔር ያስባሉ በልባቸው። ዋጋ ለሚጠይቀው ሰው ምን ብሎ ይመልስለታል? ሚካኤልኑ ያቢው ሚመ ገብርኤል ይለዋል። ሚካኤል ነው ገብርኤል ነው የሚበልጥ ብሎ ይጠይቀዋል እንደገና መልሶ። ለዚህ ነው ቋንቋቸውም የተለዋወጠው የተገለባበጠው። እኛ የምናውቀውን ክርስቶስ እነሱ አያውቁትም። ለዚህ ነው ክርስቶስ እኛ ቤት ውስጥ ያለ የማይመስላቸው። ችግሩ ክርስቶስን እኛ በምናውቀው ልክ አይደለም የሚያውቁት። እኛ የምናየውን ክርስቶስን አይደለም የሚያዩት። እንጀራ የሚያበላው ክርስቶስ ነው በእነሱ ዘንድ ያለው። ለዚህም ነው ትጠግባለህ፣ በዚህ ዓመት አካውንትህ ሙሉ ይሆናል፣ ችግርህ ይጠፋል የሚሉ ስብከቶችን የሚሰብኳቸው። ለዚህ ነው ሰዎችም አሜን ብለው የሚቀበሉት እንዲህ አይነቱን ክርስቶስ ነው። 13 ቁጥር 44 ላይ የተሰወረ መዝገብ በሚል ርዕስ ነው ትምህርታችንን የምናነሳው። እንግዲህ ቃሉ የሚናገረው ስለምን እንደሆነ ካብራራው በኋላ ሰውረን ልንይዘው ስለሚገባን ጉዳይ ነው የምንነጋገረው። የአባቶቻችን የቅዱሳን አምላክ እግዚአብሔር መምህር ባልነበረን ሰዓት ወደ ምድር ወርዶ ራሱ መምህር ሆኖ ያስተማረን፣ የሚፈልገን እረኛ ባጣን ጊዜ እረኛ እንደሌላቸው በጎች ስንቅበዘበዝ ቢያገኘን ራሱ እረኛ ሆኖ ፈልጎ ያገኘን፣ ሊቀ ካህናት ባልነበረን ጊዜ ራሱ ሊቀ ካህናት ሆኖ መጥቶ ኃጢአታችንን ይቅር ያለን በደሙ ያነጻን እሱ ነውና የደም ዋጋ የከፈለልን ልጆቹን ዲያብሎስ ነጥቆ እንዳይጨርሰን ስለሚፈልግ ነው ዛሬ ወደ ቤቱ የጠራንና ይህን እድል ስለሰጠን ስሙ ለዘላለም የተመሰገነ ይሁን። መቼም ታውቃላችሁ ወደዚህ መምጣት የሻቱ ብዙዎች ነበሩ። ነገር ግን ሆኖልን ተሳክቶልን የመጣን ደግሞ እኛ ነን እንጂ አሁን ብትጠይቋቸው ብዙዎቹ እኔም እኮ ልሄድ አስቤ ነበር ግን አልቻልኩም እንዲህ ሆኖ ሊሏችሁ እንደሚችሉ ምንም ጥርጥር የለውም። እና እግዚአብሔር ወደ መንግስቱ የሚያገባቸውን ሰዎች አስቀድሞ በጉባኤ ነው የሚጠራቸው። በጉባኤ ከክርስቶስ ጋር ያልተገኙ ሰዎች በመንግስቱ ከክርስቶስ ጋር አብረው ይኖራሉ ተብሎ አይታሰብም። አላገኘንም እንደዛ። አንድ ቀንም እንኳን ቢሆን በጉባኤ ከእሱ ጋር ያልነበሩ ሰዎች ወደ እግዚአብሔር መንግስት ሲገቡ ስላላየን ነው። አሁን 3 ዓመት ከ3 ወር አብረው ነበሩ። በመጨረሻዋ ቀን 3 ዓመት ቆይተው 3 ወርም ቆይተው አብረው በመጨረሻዋ ቀን የተለዩ። የመጨረሻዋ ጉባኤ ላይ ነው ይሁዳ የተለየው። ታስታውሱ ከሆነ የመጨረሻዋ ጉባኤ ማለት ሐሙስ ምሽት ያስተማረበት ማለት ነው። የመጨረሻውን ራት የበሉበትና የመጨረሻውን ትምህርት ያስተማረበት ማቴዎስ 26 ላይ ያለው ነው የመጨረሻው ጉባኤ የሚባለው። ማቴዎስ 26 ከቁጥር 1 ጀምሮ ያለው እስከ ቁጥር 26 ድረስ ስትመለከቱ ምስጢረ ቁርባንን እስኪሰጣቸው ድረስ ያለው ማለት ነው። ከዚያ በኋላ እስከ ቁጥር 36 የመጨረሻው ጸሎት አለ። በጋራ እነሱ ያሉ ከነሱ ጋር ሆኖ በአይሁድ እጅ ሳይሰጥ ገና የሚጸልያት የመጨረሻ ጸሎት ደግሞ ከዚያ በኋላ ትገኛለች ማለት ነው። እና ከዚያች በፊት የነበረው ጉባኤ የይሁዳ የመጨረሻው ቀን ሆነ ማለት ነው። የመጨረሻው ቀን ጉባኤ የመጨረሻው ትምህርት ላይ ነው ተለይቶ ሄደው ማለት ነው። እንግዲህ እስከ መጨረሻው ድረስ እግዚአብሔር ታግሶት ኃጢአቱን ይቅር ብሎት እንዴት እንዳቆየው ተመልከቱ።
እንዴት በእውነት እግዚአብሔር እኮ ታግሶ በቤቱ እንዴት እንደሚያኖረን ስትመለከቱት በጣም ይገርማል። በጣም ብዙ ሰዎችን ታግሶ ነው የሚያኖረው እግዚአብሔር። በምታውቁትም በማታውቁትም ታግሶ ነው የሚያኖረን በጣም ብዙዎች ነው፣ በምናውቀውም በማናውቀውም ማለት ነው። እግዚአብሔር ታግሶ ያኖራል እስከ መጨረሻው ጉባኤ ድረስ ማለት ነው። ግን በመጨረሻ መንግስተ ሰማያት ስትሰጥ ነው ይሁዳ ወጥቶ ሄደው። እንዲህ ከመሆን እግዚአብሔር ይሰውረን በእውነት። አሁን እኛስ በመጨረሻ ወጥተን የምንሄድባቸው ብዙ አጋጣሚዎች አሉ አይደል? በመጨረሻ ማለት ነው። የመጨረሻው ግበሩን ከፍሬ ዘይደሉ ለንስሐ የሚባልበት እኮ ነው። እንግዲህ ለንስሐ የሚገባ ፍሬ አፍሩ፣ ለንስሐ የሚገባ ፍሬ ያዙ አድርጉ ነው የተባልነው። እሱን የምናደርግበት ጊዜ ላይ ወጥተን እንሄዳለን። ለንስሐ የሚገባ ፍሬ እኮ ቅዱስ ቁርባን ነው አይደል? ለንስሐ የሚገባ ፍሬ በቀኖና ውስጥ መኖር፣ ሁልጊዜ በጸጸት ውስጥ መኖር፣ ኃጢአትን እያሰቡ መኖር ለንስሐ የሚገባ ፍሬ ማለት። እሱን እያደረግን እንድንኖር ነበረ እግዚአብሔር የሚፈልገው። ግን መጨረሻ ላይ ወጥተው የሚሄዱ በጣም ብዙዎች ናቸው፣ እኛንም ጨምሮ ማለት ነው። ቅዱስ ቁርባን ሲሰጥ ወጥቶ መሄድ፣ መንግስተ ሰማያት ስትሰጥ ወጥቶ መሄድ እንደሆነ ታውቃላችሁ። እግዚአብሔር መንግስቱን እየሰጠ ለጻድቃን ግን ቆየኝ ደርሼ ልምጣ ብሎ መሄድ ማለት ነው። መቼም ወርቅ እዚህ እየታደለ ሌላ ቦታ ወርቅ ፍለጋ ሊሄድ የሚፈልግ ሰው ካለ እሱ ማየት ያልቻለ ሰው ነው ማለት ነው። እኛ እየገጠመን ያለው በመንፈሳዊ ሕይወት በኩል እንደዚያ ነው። እዚህ የሚሰጠው የዘላለም ሕይወት ለጊዜው ለሚሆን ሕይወት ፍለጋ እንሄዳለን። እዚህ የሚሰጠን የዘላለም ሕይወት ነው፣ ግን ለጊዜው የሚሆን የሕይወት ጉዳይ ይዞን ይሄዳል ማለት ነው። እያንከራተተ ይዞን ይሄዳል ማለት ነው። ይሄኛውን ይዘን ቢሆን ኖሮ ያኛውን ማንም ባልከለከለን ነበር በእውነት። ይሄኛውን አስቀድመን ይሄኛውን መያዝ ብንችል ኖሮ ያኛውን ማን ይከለክለን ነበር? ቅዱስ ዮሐንስ አፈወርቅ እንዳለው እኮ ነው በድርሳኑ ምን ይላል? በእንተዚህ እንረክባ ላይ እንረክባ ላይ እንታክቲ ነው የሚል። ይሄኛውንም አናገኘውም ያኛውንም እናጠዋለን ይላል። ለምን? የጌታን ቃል ስለለወጥ ነው የሚለው። ንሕነሰ ወለጥነ ቃላቲሁ ለእግዚአብሔር ነው። የእግዚአብሔርን ቃል ስለለወጥ ነው። እሱ ያለው አስቀድማችሁ ጽድቁ መንግስቱን ፈልጉ ነበረ። እኛ ግን አስቀድመን ይህን ዓለም ፍለጋ ጀመርን። ስለዚህ ይህንም ዓለም አናገኘውም ያኛውንም አናገኘውም ይላል። ቃሉን ስለለወጥ ነው እና ይህን ዓለም ፍለጋ የወዳኛውን ዓለም ሲሰጥ አልፈን እንሄዳለን ማለት ትተነው እንሄዳለን። እና በእውነት የወዳኛውን ዓለም አስቀድሞ መቀበል ይህኛውን ዓለም ለመግዛት ይህኛውን ዓለም ለመውረስ በጣም አስፈላጊ ነገር። እንደ ሐዋርያት ድሃ የለም፣ እንደ ሐዋርያትም ሀብታም የለም። ቅዱስ ባስልዮስ እንደውም ምን ይላል? ጳውሎስ ኮነ ድዌ ወባቱ ኮነ ይፌውስ ኩሎ ድዌያነ ወጴጥሮስኒ ኮነ ድዌነ ኮነ ድዌ ሥጋ ወባቱ ኮነ ጽላሎቱ ዘይፌውስ ኩሎ። ነገር ግን ይላል ጥላው ሁሉን የሚፈውስ እስኪሆን ድረስ ጴጥሮስ መፈውሰ ደዌ ነበረ። ግን በራሱስ ምንድን ነው ካላችሁ እሱ ድዌ ነበረ ነው። ሌሎችን ይፈውሳል፣ እሱ ግን ይታመም ነበረ። እልፍ ይልና ደግሞ ጴጥሮስ ወዮሐንስ ነዳያነ እሙንቱ፣ ጴጥሮስና ዮሐንስም ድሆች ናቸው፣ ነገር ግን ሌሎችን ባለጠጎች ያደርጉ ነበር። እንደ ሐዋርያት ድሃ የለም፣ እንደ ሐዋርያትም ባለጠጋ የለም። ባለጸጋውን አምላክ ክርስቶስን አግኝተዋልና አስቀድመው ባለጸጎች ናቸው፣ ግን ደግሞ ከዚህ ዓለም ሀብት ያላቸው የማይባሉ ምናምንቴዎች ናቸው። ድሆች ተርታ ሰዎች ናቸው ማለት ነው። ግን እንሂድ ቢሉ በደመናም ያስኬዳቸው ረቂቁን ደመና ረቂቁን ነፋስ መረገጥ መጫማት የሚቻላቸው የተፈቀደላቸው ነበሩ። በባህር ላይ እንሂድ ቢሉ በደረቅ እንደሚሄድ ሰው በደረቅ መሬት ላይ የሚሄዱ የሚመስላቸው ውሃውን እየረገጡ ማለፍ የሚቻላቸው ናቸው። አለቃ ለማ የሚባሉ ሊቅ አሉ በቤተ ክርስቲያን። ትዝታ ዘአለቃ ለማ የሚል መጽሐፍ አነበባችሁ ከሆነ ታሪኩን ታውቁታላችሁ። አሁን የምናገረው ነው። መንግስቱ ለማ ናቸው የጻፉት መጽሐፉን፣ ግን የአለቃ ለማ ትዝታዎች ናቸው እዚያ ላይ የተቀመጡት እና ብታነቡት በጣም ደስ የሚል መጽሐፍ ነው። የአንድ ሽማግሌ ወግ ነው እና ምን ይላሉ እሳቸው? ክረምት ነው፣ ውሃው ግጥም ብሎ ሞልቷል፣ ድልድይ የለው። አንድ ወታደር ውሃው እስኪጎልለት ድረስ ቆሞ ይጠብቅ ነበረ። ወታደሩ ቆሞ የሚጠብቀው ውሃው እስኪጎልለት ድረስ ነው። ውሃው ዳር ላይ ነው የቆመው። ከዛ እሱ ዝናቡ እስኪበራ ውሃውም እስኪጎድል ቆሞ እየጠበቀ አንድ ደካማ መነኩሴ፣ ቆረንጮ የለበሰ መነኩሴ ምርኩዙን እየተመረኮዘ በጭቃው ወጣ ገባ እያለ መጣ እና እንግዲህ ሰውየው ያሰበው ምንድን ነው?
ይሄ ጠንካራ ወታደር ጉልበታም ወታደር ማለፍ ያልቻለውን ደካማው መነኩሴ እንደማይሻገረው ነበር ያሰበው። ግን በጣም በሚገርም ሁኔታ ደካማው መነኩሴ በውሃው ላይ መራመድ ጀመረ እና እንደውም አለቃ ለማ ሲገልጹት በራሳቸው ቋንቋ ኩፍ ኩፍ እያለ በውሃው ላይ መራመድ ጀመረ ይላል መነኩሴው። ወታደሩ ያንን ተመለከተና እንዴ ይሄ ደካማ የተሻገረውንማ እኔማ በደንብ ነው የምሻገረው ብሎ ሲገባ ውሃው ይዞት ጭልጥ አለ ማለት ነው። አሁን ማን ነው ጉልበታ መነኩሴው ወይስ ወታደሩ? ንገሩኝ፣ ማን ነው? ወታደሩ ነበር ጉልበታም በሰውኛው፣ ግን የተሻገረ ማን ነው? ስለዚህ አሻጋሪያችን እግዚአብሔር ነው እንጂ እኛ አይደለንም ማለት ነው። እግዚአብሔር ነው እንጂ የሚያሻግረው ሰውን በጉልበቱ አይሻገርም። እግዚአብሔር ነው እንጂ የሚያሻግረው በሰራው ድልድይ አይሻገርም። ድልድይ የሰሩት ድልድያቸው ተሰብሮ የዋጣቸው አሉ አይደል? እንደነ መክስሚያኖስ ያሉ እንደነ ዲዮቅልጥያኖስ ያሉ ኢዮጴ በሚባል ባህር ላይ ሰምጠው ቀሩ ብለን ምን ተርክላቸው ምናልባትም የሜዲትራኒያን ባህር ይሆናል። በዚያ ላይ ውጧቸው የቀረ የሀገራቸው ባህር የሀገራቸው ውሃ ውጧቸው የቀሩ ናቸው እነዚህ ሰዎች። እግዚአብሔር ካላሻገረ በእውነት እንዲህም እኮ ሆኖ መቅረት አለ እና ያም ሰው እግዚአብሔር ስላሻገረው ነበር የተሻገረው። ሰውየው ይህንን አላወቅም። ያላወቅነው ጥበብ አለ ከእግዚአብሔር ዘንድ የሚሰጥ እሷን በእምነት መቀበል ነው ያቃተን ወገኖች። ለዚህም ነው ሁልጊዜም በምሬት ውስጥ የሚተወንን ዓለም ተከትለን የምንሄደው ከዚህ የተነሳ ነው። ሁልጊዜ ጥዝጣዜ ትቶብን የሚሄድ ጉዳይ ላይ እናተኩራለን። ደስታን እንቀበላለን፣ እንፈልጋለን፣ እንቀበለዋለን። ግን ቁስል ወይም አሻራ ትቶብን ያልፋል። የማይሆን ፈንጠዝያ ውስጥ እንገባና ነገ ከነገ ወዲያ ለብዙ ዘመናት ጸጸት ውስጥ የሚጥለንን ነገር ተቀብለን እናልፋለን ማለት ነው። በፈንጠዝያ ሰበብ በደስታ ምክንያት ወደው ፈቅደው በተቀበሉት ደስታ ምክንያት ለዘመናት ሲጸጽታቸው የሚኖረውን ስህተት የሰሩ በአንድ ደቂቃ ሊሆን ይችላል፣ በ5 ደቂቃ የተፈጸመ ስህተት ሊሆን ይችላል። ግን በሕይወት ዘመናቸው የሚጸጸቱበትን ታሪክ ያጋጠማቸው በጣም ብዙዎች ናቸው። የማይገባ ፈንጠዝያ ውስጥ ገብተው ማለት ነው። እና እግዚአብሔር ደብቆ የሚያኖራቸው ነገሮች ባለማወቃችን እና ይህንን የተሰወረውንም ጥበብ ማግኘት ማወቅ ባለመቻላችን መቀበል ባለመቻላችን በጣም እንቸገራለን። የተገለጠው ዓለም ወገኖች ከተሰወረው ዓለም አይበልጥም። የተሰወረውን ዓለም ያገኙ ሰዎችን የተገለጠውን ዓለም ገዝተውት እንዲኖሩ እግዚአብሔር ፈቃዱ ነው። ለሐዋርያት ያስገዛው ዓለም ነው፣ ግን ደግሞ ከሐዋርያት እጅ የነጠቀው ዓለም ነው። ሐዋርያትን ከዓለም ነጠቃቸው፣ ግን ዓለምን መልሶ አስገዛቸው። ሐዋርያትን ከዓለም አወጣቸው፣ ግን ደግሞ ዓለም እንዲገዛላቸው እንዲሰግድላቸው አደረገላቸው ማለት ነው። ይኸው ዛሬ ድረስ ጴጥሮስ፣ ጳውሎስ፣ ሌሎችም ሐዋርያት ዓለምን ይገዛሉ፣ ግን በክርስቶስ ስም እንደሆነ ደግሞ ልንረሳ አይገባም። በሃይማኖት ነው ድል የነሱት። ሐዋርያው ቅዱስ ዮሐንስ በመልእክቱ አንደኛይቱ መልእክቱ ምዕራፍ 5 ቁጥር 5 ላይ እንደተናገረው ዓለምን ድል የሚያደርገው እምነታችን ነው። አምነን የምንቀበለው መከራ፣ አምነን የምንሰራው ስራ ዓለምን ድል የሚያደርገው ዓለምን የሚያስገዛን እሱ ነው ማለት ነው። በተሰወረው ዕውቀታችን በተሰወረው ሀብታችን የተሰወረውን ዓለም እንቀበልበታለን። የተሰወረውን ዓለም ከተቀበልን በኋላ ደግሞ ግዙፉን ዓለም አንወደውም አንፈልገውም እንጂ ያኛውን ከተቀበልን በኋላ ብንወደው ብንፈልገው ግን እጃችን ላይ ይገባል ማለት ነው ወገኖች። ግን የተሰወረውን ሀብት የተቀበሉ ሰዎች ይሄኛውን የሚታየውን መቀበል አይፈልጉም። ምክንያቱም ያንን ከተቀበሉ በኋላ ይህንን ማየት ስለ ወርቅ የሰጣችሁት ሰው ብር እንስጥህ እና ወርቁን ስጠን ብትሉት ወይም ወርቁን አስቀምጠውና ብር እንስጥህ ብትሉት ሊቀበላችሁ እንደማይችል ሁሉ እንቁ የተቀበለ ሰው የእንቁ ጣት የእንቁ ቀለበት ጣቱ ላይ ያጠለቀ ሰው የአልማዝ ቀለበት ቢያመጡለት መቀበል እንደማይፈልግ ሁሉ ስፍራውን ማስለቀቅ እንደማይችል ሁሉ ያኛውንም ዓለም የተቀበሉ ሰዎች ይህንን ዓለም እንስጣችሁ ብትሏቸውም ሊቀበሏቸው አይችሉም እንጂ ቢቻለስ ይህንን ዓለም መውረስ በጣም ቀላል ነው ወገኖች። ስለዚህ ይህንንም ዓለም ሊያስገዛን የሚችለውን የተሰወረውን ጸጋ፣ የተሰወረውን እውቀት፣ የተሰወረውን ጥበብ ገንዘብ ማድረግ ይኖርብናል። እዚህ ላይ ጌታ ያስተማረውም ይህንን ነው። ስለተሰወረው መዝገብ ሲያስተምር፣ ስለተሰወረው ሀብት ሲናገር ከቁጥር 44
እስከ 46 ያለውን ብትመለከቱ ሁለት ምሳሌዎች ናቸው በእርግጥ ያሉት እዚያ ላይ ግን ተቀራራቢነት ያላቸው ናቸው። ደግሞ ይላል መንግስተ ሰማያት በእርሻ ውስጥ የተሰወረው መዝገብ ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ ይላል። ይህ ቁጥር 44 ላይ የምናገኘው ነው። አሁን እዚህ ላይ የምትመለከቷት የተሰወረችው ሀብት የተሰወረችው መዝገብ የተባለችው መንግስተ ሰማያት ናት። ሰው አግኝቶ ሂዶ ሰወራት፣ ከደስታውም የተነሳ ነው የሚለው። ያለውን ሁሉ ሽጦ ገዛት። ያለውን ሁሉ ሸጠና ያን እርሻ ገዛ ነው የሚለው። በእርሻ ውስጥ የተሰወረች ስለነበረች ነው እርሻውን በጠቅላላው የገዛው። ይህንን ምስጢር የሚያውቅ እሱ ነው። ሻጮቹም አያውቁም፣ ገዢው ነው የሚያውቀው። እሱ ግን ከደስታው ብዛት የተነሳ ያለውን ሁሉ ነው የሸጠው። ምንም ያተረፈው ነገር የለውም። ምክንያቱም በዚያ እርሻ ውስጥ የተሰወረውን መዝገብ እሱ ስለሚያውቅ ነው ያለውን ሁሉ ሽጦ ሂዶ የገዛው ነው የሚለው። ወገኖች መንግስተ ሰማያት የተባለችው ወንጌል ናት። አባቶቻችን ወንጌልን መንግስተ ሰማያት ብለው ይጠሯታል፣ ወይም መንግስተ ሰማያት የሚለውን ቃል በወንጌል ውስጥ ወንጌል ብለው ይተረጉሙታል። ሶስት ትርጉም ይሰጠዋል። አንደኛው ወንጌል ናት መንግስተ ሰማያት ተብላ የምትጠራው። ሁለተኛው ራሱ ክርስቶስ ነው መንግስተ ሰማያት ተብሎ የሚጠራው። ሶስተኛው ራሷ መንግስተ ሰማያት የምትባለውና ለጻድቃን የተዘጋጀችው ከሰማይም የምትወርደው ለቅዱሳን ልትሰጥ ከሰማይ ስትወርድ ዮሐንስ በሙሽራ አምሳል አምሮባት ስትመጣ ያያት ዓለም ናት መንግስተ ሰማያት ተብላ የምትጠራው ማለት ነው። እነዚህ ሶስቱም የመንግስተ ሰማያት ትርጉሞች ሊሆኑ ይችላሉ። እነዚህን ነው እንግዲህ በእርሻ ውስጥ የተሰወረ መዝገብ ብሎ የሚጠራቸው ማለት ነው። የተወደዳችሁ ክርስቲያኖች መንግስተ ሰማያት ጎዳና ላይ እንደወደቀ ዘር የሰማይ ወፎች ሳይደክሙ ሳይወጡ ሳይወርዱ በረው መጥተው ሊለቃቅሟት የሚችሏት የጎዳና ላይ ዘር አይደለችም። ይልቁንም ብልህ ሰው ብቻ ሊያያት በሚችለው ስፍራ ላይ የተቀመጠች ናት ማለት ነው። ጠቢባን መሆን ካልቻል ጌታ እንደተናገረው ኩኑ ጠቢባን አይደል የተባልነው? ጥበበኞች ሁኑ እንደተባል በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ጠቢባን ሆኑ እንደተባልነው ሁሉ በጥበብ ካልተመላለስን በስተቀር የማናውቃት ምናልባትም ባዶ እርሻ መስሎን አልፈናት ልንሄድ የምንችላት የተናቀች ሀብት ናት ማለት ነው መንግስተ ሰማያት። ጥበበኞች ብቻ የሚመለከቷት የሚያውቋት ያለችበትን ስፍራ፣ ሰነፎች ደግሞ አልፈዋት የሚሄዱ ካላቸው ነገር ይልቅ የምትሻል የማይመስላቸው ናቸው። ብልሆች ብቻ የሚያውቋት ናቸው። ስለዚህ ክርስቲያን ጠቢብ እንዲሆን የተመከረው ከዚህ የተነሳ ነው ማለት ነው ወገኖች። ጥበበኞች ስንሆን ነው ይህንን ዓለም ማሸነፍ የምንችለው። በዚህ ዓለም ጥበብ አይደለም። የዚህ ዓለም መኳንንት የዚህ ዓለም ፍላስፎች በሚያውቁት አይደለም፣ ሐዋርያት ባስተማሩት በሰማያዊ ጥበብ ነው እንጂ። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ ምዕራፍ 1 ላይ እንደተናገረው ጥበበን እነግረክሙ ዋኮ ጥበበ ዘዓለም፣ የዚህን ዓለም ጥበብ አይደለም፣ ጥበብን ግን እንነግራችኋለን። የዚህ ዓለም ገዢዎች እንዳላቸው ጥበብ አይደለም። ዘሃለውሙ ይሻሩ ዘንድ ያላቸው የዚህ ዓለም ጥበበኞች የዚህ ዓለም መኳንንት መሳፍንት እንዳላቸው ያለ ጥበብ አይደለም። ምናልባትም ለዚህ ዓለም ሰው ሞኝነት የሚመስለውን ጥበብ እንነግራቸዋለን ይላል። ወንጌል በጥበብ የተሞላች መጽሐፍ ናት። ግን ደግሞ በፈላስፎች ዓይን ብትመረመርና ብትታይ ስንፍና የሚመስል ጥበብ ያለባት መጽሐፍ ናት። ምክንያቱም ክርስቶስን መውደድ በራሱ እኮ ለዚህ ዓለም ሰው ሞኝነት ነው። ምክንያቱም ክርስቶስ እንደ ታላቁ እስክንድር ከላይ እስከታች ወርቅ የተለበጠ አይደለም። እንደ ግሪክ አማልክትም በወርቅ የተሸፈነ ከወርቅ የተሰራ አምላክ አይደለም ኢየሱስ ክርስቶስ እንደ አርጤምስ ትልቅ ቤተ መቅደስ ተሰርቶለት እንደ ኤፌሶን አማልክት የሚመለክ አምላክ አይደለም። ትልቅ ቤተ መቅደስ ያለው አምላክ የሚፈልግ ሰው ክርስቶስን ሊያገኘው አይችልም። ምክንያቱም ክርስቶስ የሚኖረው ለሰማይ ወፎች መሳፈሪያ አላቸው፣
ለቀበሮችም ጉድጓድ አላቸው ተብሎ ተጽፏል። ለሰው ልጅ ለክርስቶስ ግን ራሱን የሚያስጠቃበት አንዳች ነገር የለውም ተብሎ ነው የሚያገኘው። ክርስቶስ ራሱን እንኳን የሚያስጠጋበት አንዳች ነገር አንዳች ስፍራ የሌለው ሆኖ ታገኙታላችሁ። የግሪክ አማልክትን እዩዋቸው፣ በወርቅ የተሸፈኑ ከወርቅ የተሰሩ ናቸው። የግሪክን የኤፌሶንን አማልክት ተመልከቷቸው፣ ትልልቅ ቤተ መቅደስ የተገነባላቸው ናቸው። ከነዚያ ይልቅ ክርስቶስን ለሚመለከት ክርስቶስን ለሚያዩ ሰው እጅግ የተናቀ ሆኖ ያገኘዋል። ምክንያቱም ድንጋይ ተንተርሶ ዳዋ ለብሶ የሚኖር ባህታዊ ሆኖ ስለሚያገኘው ነው። ክርስቶስ እንደ ታላላቅ ነገስታት እንደዚህ ዓለም ነገስታት ወርቀ ዘቦ ግምጃ ለብሶም አታገኙትም። የለበሰው ለ30 ዓመት አንዲት መጎናጸፊያ ስለሆነ አንዲት እጀ ጠባብ የለበሰ ለ33 ዓመት ክርስቶስ ነው በዚህ ምድር። ያ ማለት አንድ ልብስ ለብሶ እስከ ሕይወቱ ፍጻሜ ድረስ በምድር ላይ እስከ ቆየበት ጊዜ ድረስ መኖር የቻለ እየኖረ ነው ኢየሱስ ክርስቶስ። ስለዚህ በማን ታመሳስሉታላችሁ? ማንን አይታችሁ ከማን ጋር አነጻጽራችሁ ሊሆን ይችላል ብላችሁ ትገምታላችሁ? ለዚህ ዓለም ሰው ክርስቶስ የተገለጠ አይደለም ለሐዋርያት ካልሆነ በስተቀር። ያላቸውን ሁሉ ሽጠው ሂደው የገዙት ሐዋርያት ናቸው። እሱ እንደሚያከብራቸው አምነው ያላቸውን ሁሉ ትተው የተከተሉት እነሱ ናቸው። የማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ እንደተጻፈው ኩሎ ሀደግነ ወተሎናከ ምንተንከ ንረክብ ይላል። ሁሉን ትተን ተከተልህ ምን እናገኛለን ብለው የጠየቁት ሐዋርያት ናቸው። ሁሉን ትተን ተከተልህ ነው ያሉት። ልብ በሉ። እዚህ ላይ ምንድን ነው የሚለው? ብልህ ሰው ያለውን ሁሉ ሽጦ ሄዶ ገዛት አይደል ያለው? ያቺ የተሰወረች መዝገብ ክርስቶስ ነው። ልብ በሉ ወገኖቼ። ማን ነው አልኳችሁ? የተሰወረው መዝገብ ክርስቶስ ነው። ሐዋርያት የገዙት ሁሉን በመተዋቸው ፈቃዳቸውን በመስጠት ነው። ገንዘብ ከፍለው አይደለም የገዙት። ያለውን ሁሉ ሽጦ ሄዶ ገዛት አይደል የሚለው? ያላቸውን ሁሉ ሂደው ሸጡ፣ ለነዳያን ሰጡ። ከዚያ በኋላስ ክርስቶስን ገዙት፣ ገንዘብ አደረጉት። ባለጸጎች ለድሆች በሚሰጡት ምጽዋት ክርስቶስን ይገዙታል፣ ክርስቶስን ይቀበሉበታል። አስራት በኩራት ስታወጡ ክርስቶስን እንደምትቀበሉበት ባወጣችሁት አስራት ታውቃላችሁ። ድሆችን ስታበሉ፣ ስትመግቡ፣ የተራበ ስታጠግቡ፣ የተጠማ ስታረኩ፣ ያን ጊዜ ለድሆች በሰጣችሁ ስጦታ ክርስቶስን እንደምትገዙት ታውቃላችሁ። የተሰወረው መዝገብ ክርስቶስን መቀበል በድሆች ሆድ ውስጥ የሚገኘው በድሆች ሰውነት ውስጥ ድሃ ሆኖ የተገለጠውን እናንተ ፊት ሲመጣ ራቁትን ሆኖ ያገኛችሁትን አልብሳችሁ የሰደዳችሁትን ክርስቶስን እሱ ነው ክርስቶስ። በምታዩት ድሃ ውስጥ ክርስቶስን አይታችሁ ስለሆነ የምታደርጉት። ይህንን ሊያደርግ የሚችል ደግሞ ወንጌልን በሚገባ የተረዳትና ክርስቶስን ባህሪውን ግብሩን ያወቀ ክርስቲያን ነው። ለዓለማውያን ይሄ ምንም አይደለም፣ ተርታ ነገር ነው። በማርቆስ ወንጌል ምዕራፍ 8 ላይ ሄሮድስ ክርስቶስን ብዙ ጊዜ ሊያዩ ይመኝ እንደነበረ ተጽፏል። ማን? እስኪ ተናገሩ። ድንኳን ውስጥ ያላችሁ ማን ያልኩት? ሄሮድስ። ማንን ሊያዩ? ክርስቶስን ሊያዩ ይመኝ ነበር። ሊድን እኮ አይደለም። ድው ይፈውሳል፣ ሙት ያነሳል፣ ለምጽ ያነጻል፣ አቤት ትምህርቱ፣ አቤት ታምራቱ እያሉ ሲነግሩት ዝናውን ሰምቶ ነው። እና ዝነኛውን ሰው ማየት ነው የፈለገው። ልክ አሁን ዝነኛ ሰባኪ፣ ዝነኛ ዘማሪ ሲመጣ ፎቶ ለመነሳት አትሞክሩም እናንተ እንኳን። ከፈረዱበት 4 ሹማምንት መካከል አንዱ ሄሮድስ ነው የነበረው። ስንት ሹማምንት? ስንት አልኳችሁ? 4። 2 የቤተ ክህነት ናቸው፣ 2 የቤተ መንግስት ሰዎች ናቸው። የቤተ ክህነቱ ሐናና ቀያፋ ናቸው። የቤተ መንግስቱ ጲላጦስና ሄሮድስ ናቸው። ጲላጦስና ሄሮድስ እንኳን ጥላቻ የነበራቸው ሰዎች፣ በግዛት ምክንያት በድንበር ምክንያት ጥላቻ የነበረባቸው ሰዎች በዚያች ቀን ተኳነኑ። ሄሮድስ ጲላጦስ አንተ ፍረድ ተባብለው ተገባበዙ ማለት ነው በክርስቶስ ላይ። እና ሲያየው ግን ናቀው። ከአንድ ጊዜ በላይ ማየት አልፈለግም። ውሰዱት ነው ያለው። አየውና እንደሰማው ዝናው እንደሰማው ነገር አይደለም። ሲያየው ናቀው ማለት ነው። አይተውት
የዳኑበት አይተውት ያወቁት ሰዎች ናቸው። አስቀድመው በልባቸው መርምረው ያገኙት ሰዎች መዳን ከሱ በቀር በሌላ በማንም እንደሌለ አውቀው ሂደው እግሩ ስር የወደቁት ናቸው። አንድ ቀን በስምዖን ቤት ውስጥ ገብቶ ተቀምጦ ሳለ ኢየሱስ ክርስቶስ ስምዖን በልቡ ያወጣል ያወርዳል፣ በእውነት ይህ ሰው ነቢይ ነው እያለ ከዚያ አንዲት ሴት ደግሞ ከውጭ መጣችና እያለቀሰች እግሩ ስር ተደፋች። በቃ ነቢይ ያለመሆኑን አሁን አረጋገጥኩ አለ ስምዖን። ምክንያቱም ምን እንደሆነ ታውቃላችሁ? ይቺ ሴት በዝሙት የምትተዳደር ኃጢአተኛ ሴት ናት። ነቢይማ ቢሆን ኖሮ ያውቃት ነበርና ውጭልኝ ብሎ ይቺን ቆሻሻ ሴት ያባረራት ነበር ብሎ ነው ያሰበው። እና ነቢይ ያለመሆኑን አሁን አወቅኩ እያለ በልቡ ያወጣ ያወርድ ነበር። እንግዲህ ተመልከቱት፣ ለስምዖን ኢየሱስ ክርስቶስ ከነቢይም በታች ነው። ለዚያች ሴት ደግሞ ኢየሱስ ክርስቶስ ኃጢአቱን ሁሉ ይቅር የሚል የኃጢአት መድኃኒት ነው። አሁን ለሁለቱ ሰዎች ኢየሱስ ክርስቶስ በሁለቱ ሰዎች እይታ በጣም የተለያየ ነው ወገኖች። ዓለም እንደሚያየው እንዳታዩት ቤተ ክርስቲያንን። ዓለም እንደሚያየው አትዩት ክርስቶስን። ዓለም እንደሚያመልከው አድርጋችሁ አታምልኩት ክርስቶስን። የምታመልኩት ክርስቶስ የዕለት እንጀራ የሚሰጥ ብቻ አይደለም፣ ለዘላለም የማያስጠማ መጠጥ የማያስርብ እንጀራን ሊሰጣችሁ ፈቃደኛ የሆነ የጠራችሁ ጌታ ነው ኢየሱስ ክርስቶስ። ኢየሱስ ክርስቶስ ለዘላለም በዙፋን ላይ ተቀምጦ ዓለምን የሚገዛ በሁሉም ላይ ሊፈርድ ስልጣን ያለው ጌታ ነው ኢየሱስ ክርስቶስ። ዓለም እንደሚያየው አትዩት ክርስቶስን። ሸለቋችንን እንዲሞላ የዕለት ችግራችንን እንዲፈታ እንደው እንደ ቀበሌ ዳኛ የዕለት ፍርድ እንዲሰጠን የመጣን አይደለንም። እኛ በእውነት ወገኖቼ ከኃጢአት እስራት እንዲፈታን ነው፣ ከኃጢአት ባርነት ነፃ እንዲያወጣን። እኛን ያሰለቸን ዲያብሎስ ነው በእውነት ወገኖቼ። እኛን ያስመረረን ዕለት ዕለት የምንሰራው ኃጢአት ነው። ኑሯችንን መራራ ያደረገው ኃጢአት ከተወችን ኑሯችን ይጣፍጥልናል። በጨለማ ውስጥ ሆነን ብርሃን ይታየናል። በምሬት ውስጥ ሆነንም ጥፍጥና ይገኝብናል። በመራራው ኑሮ ውስጥ መጣፈጥ ይሆንልናል። በድህነት ዓለም ውስጥ እየኖር ብልጽግና ይሰማናል። ባለጸግነት እንደሞላለት ሰው መሳቅ እንችላለን። ግን ወገኖቼ ለምንድን ነው ክርስቶስን ለወቅታዊ ጉዳይ ብቻ የምንፈልገው? ለምድራዊ ችግር ብቻ የምንፈልገው ለምንድን ነው? አንዳንዶቹ ትዳር እስኪሰጣቸው ድረስ፣ አንዳንዶቹም ደግሞ ሀብት እስኪያገኙ ድረስ፣ አንዳንዶቹም ያሰቧት ነገር እስክትሟላላቸውና ከጓደኞቻቸው እኩል መሆን እስኪጀምሩ ድረስ እግዚአብሔርን ይፈልጉታል። ከዚያ በኋላ ደግሞ ይተውታል። ሃይማኖት እንዲህ ነው። ሃይማኖት ለዚህ ጊዜ ነው። ሃይማኖት ለዚች ጉዳይ ብቻ ነው። እንደዚህ አይደለም ወገኖች። ዓለም እንደሚያይ አትዩ። ዓለም እንደሚመጣ አትምጡ። ዓለም እንደሚፈልገው አትፈልጉት ክርስቶስን። እሱም እኮ ብለዋል፣ እንጀራ የሚፈልጉትን ሰዎች ያለ አንድ ቀን አልጎበኛቸውም፣ ትቷቸውን ሄደው። አኮ ዘታሐስሱኒ በእንተ ዘርክሙ ተአምራተ አላ በእንተ ዘበላዕክሙ ኅብስተ አላቸው። ተገበሩን ከሰ በዮሐንስ ወንጌል ምዕራፍ 6 ላይ የምትፈልጉኝ እንጀራ ስለበላችሁ ነው አለ። ታምራት ስላያችሁ አይደለም፣ በእኔ ስላመናችሁ አይደለም፣ ስለ መዳናችሁ አይደለም፣ እንጀራ ስለበላችሁ ነው ብሎ አሰናበታቸው። ትቷቸው ነው ሄደው። ሰርታችሁ ብሉ አላቸው። እኛም እንጀራ ስለበላን እንዳይሆን ወገኖች ያመለክ ነው የወደድ ነው ፍላጎታችንን ስላሟላ እንዳይሆን። እንጀራ ስናጣ ወደ ሌላ አይናችን ንቅበዘበዝ ከሆነ እግዚአብሔርን የምንፈልገው እንጀራ እንዲያበላን ብቻ ነው ማለት ነው። ይሄ ደግሞ ያለ አንድ ቀን አናገኘው ክርስቶስን። አንድ ቀን ብቻ አበላቸው፣ ትቷቸው ሄደ። ስለ ዘላለማዊው እንጀራ ከሰማይ ስለወረደው እንጀራ ነገራቸው። አልገባቸውም፣ ትቷቸው ሄደ። ለገባቸውና ለወደዱት ለተከተሉት ብቻ ለይቶ ለብቻቸው ሰጣቸው። አበላቸው። እስከ ሰማይ የወረደውን እንጀራ በምስጢር ጋበዛቸው። ከዚያ የምስጢር ማዕድ እንዲያካፍለን ነው ክርስቶስን የምንፈልገው ወገኖች። በዚያ የምስጢር ማዕድ ጊዜ፣ በዚያ የመጨረሻው ራት ላይ እንዳይለየን ከዚያ ማዕድ ነው የምንፈልገው። በመጨረሻው በመንግስት ሲገለጥ ክርስቶስ እንዳይተወን የምንፈልገው በዚያ ነው የምንፈልገው። ለዚያ ነው መስቀል ላይ ያዩት ሰዎች ሁለት ነበሩ፣ አጠገቡ የተሰቀሉ፣ በመከራ ውስጥ ያሉ፣ አብረውት መከራ የሚቀበሉ።
አንዱ የሚያየው በሌላ መንገድ ነው፣ ሌላው ደግሞ የሚያየው በሌላ መንገድ ነው። ሁለቱም እኩል ነው ርቀታቸው ከክርስቶስ ጎን። አንዳንድ ሜትር ርቀው የተሰቀሉ ናቸው። ሁለቱም ጅራፍ እንዲያዞር ተብሎ የዚያን ያክል ጅራፍ ለማዞር ብቻ ነው ክፍተት የተተወው በመካከል ለመግረፍ እንዲመች። በዚያን ያክል ቅርበታቸው ተመልከቱት። አብረው ነው መከራ የተቀበሉት። ግን በቀኝ በኩል ያለው የተሰቀለው ኃጢአቱን ይናዘዝለት ነበር። ሊቀ ካህናት እንደሆነ ገብቶታልና አውቋልና በመንግስቱ በተገለጠ ጊዜ በመንግስቱ እንዲያስበው ይማጸነው ነበር። ንጉሠ ነገሥት መሆኑን ተረድቷልና የአይሁድ ንጉሥ ብሎ የጻፈው ጲላጦስ ነው። ይሄ በቀኝ በኩል የተሰቀለው ወንበዴ ደግሞ የሚያየው በሰማያዊ መንግስት ላይ ንጉሥ ሆኖ ነው። በምድር አይደለም፣ በአይሁድ ብቻም አይደለም፣ በምድርም አይደለም። አይሁድም አንድ መንደር ናቸው። የአንድ መንደር ንጉሥ ሆኖ አይደለም የሚያየው፣ የዓለም ሁሉ ንጉሥ የዓለም ሁሉ ጌታ ሆኖ ነው የሚያየው። ስለዚህ ምን አለው? በመንግስት በመጣ ጊዜ ምን በላይ እስኪ በሉት ሁላችሁ ምን በላይ። ሁላችንም አስበኝ ማለት ያለብን በዚያ ነው ወገኖች፣ አስበኝ ማለት ያለብን ለዚያ ነው። ትልቁን እንለምን፣ ትንሹን እናገኛለን። ዋናውን እንለምን፣ የጊዜውን እንቀበላለን። ስለ ዋናው ነገር ነው መትጋት የሚያስፈልገው። ስለዚህ ድንኳን አተካከል እናንተን ያማከረ መሐንዲስ ጠርቶ ፕላን ያሰራ ሰው አለ እንዴ? የለም። በቃ ድንኳኑን የሚሸከሙ ሰዎች መጡ፣ አመጡት። ድንኳኑን የሚተክሉ ሰዎች ተከሉት። አለቀ። የአንድ ቀን ስራ። ሲነቀልም ልክ እንደዚህ ነው። ስለ ድንኳን አይደለም ውይይት፣ ስለዚህኛው ቤት ነው መወያየት ያለብን። ዲዛይን ማሰራት ያለብን፣ ማቀድ ያለብን፣ ብዙ ሰዓት መነጋገር ያለብን ስለዚህ ስለ ዋናው ቤት ነው። ስለ ድንኳኑ አይደል። ምድር ማለት እኮ የዓለም ማለት እኮ እንደዚህ ድንኳን ነው። የሆኑ ሰዎች ይተክሉታል፣ የሆኑ ሰዎች ያነሱታል። አንድ ቀን ይነቀላል፣ አንድ ቀን ይተከላል። አንድ ቀን የተተከለ አንድ ቀን የተነቀለ ነው። የሚነቀል ነው። እንደዚህ ያለ ነው። በዚህ ዓለም አንድ ቀን ተወለዳችሁ፣ ተዘራችሁ፣ አንድ ቀን በቀላችሁ፣ ትኖራላችሁ እስከ ተፈለገ ጊዜ ድረስ። ከዚያ በኋላ ደግሞ ትነቀላላችሁ። አንድ ቀንም አይሞላም በእግዚአብሔርኛ ሲቆጠር። ምክንያቱም በሱ ዘንድ 1000 ዓመት እንደ ስንት ቀን ስለሆነ እንደ አንድ ቀን ስለሆነ 1000 ዓመት እንደ አንድ ቀን ከሆነ ስንት ዓመት እንኖራለን? ስንት ዓመት? እና ክርስቲያኖች እኛ ለአንድ ሰዓት በምንቆይበት ዓለም ውስጥ ይህንን ዓለም ለአንድ ሰዓት የምንቆይበትን ዓለም ፍለጋ ይህንን ዓለም ልመና በክርስቶስ ፊት እንደተንበረከክን ስለ መንግሥተ ሰማያት ሳናለቅስ ስለ ኃጢአታችን ስርየት ሳናለቅስ እንዲሁ እንሸኛለን፣ እንወሰዳለን። እግዚአብሔር የመንግሥተ ሰማያትን ፍቅር በልቡናችን ያሳድርብን። ይሄ ሰው ግን ያለውን ሁሉ ሽጦ ሂዶ ገዛት ነው የሚለው። የተሰወረች ናትና በእርሻ ውስጥ የተሰወረች መዝገብ አለች ወገኖች። ብልህ ሰው ብቻ ሊያገኛት ሊገዛት የሚችል በትዕግስት የገዟት አባቶቻችን ባላቸው ጸጋ ሁሉ የገዟት፣ ባላቸው ነገር ሁሉ የገዟት፣ በሁሉም ሕዋሳቶቻቸው የገዟት ሰማዕታት በሕዋሳቶቻቸው፣ ባህታውያን በፈቃዳቸው ድንግልናቸውን ጠብቀው የዚህን ዓለም ጣዕም ፍትወት ሁሉ ትተው ያንን በመተው ገንዘብ ያደረጓት የተቀበሏት እናታቸው የተሰወረች መዝገብ ማለት ወገኖቼ። እግዚአብሔር በመከራ ይሰውራታል። አንዳንድ ጊዜ ደግሞ ከኛ ራቅ አድርጎ ይሰውራታል። በስድብ ወይም በሌላ ነገር የተሰወረች ሊያደርጋት ይችል ይሆናል። ፈልገው ሊያገኟትና ገንዘብ ሊያደርጓት የሚሽቀዳደሙ የሚፈልጉ ያወቋት ሰዎች ብቻ ናቸው። ወርቅ የሚያወጣ ሰው ከወርቅ ማዕድን ውስጥ መርምሮ አይቶ ወይም ምልክት አግኝቶ ሊሆን ይችላል። እኛ ይህንን እርሻ ስንገዛ ይህንን እርሻ በውስጡ የተሰወረው መዝገብ ለማግኘት ስንል ይህንን እርሻ ስንገዛ ምልክት የምናየው በአባቶቻችን ትምህርት ነው። መንግሥተ ሰማያት የተሰወረች መዝገብ ናት ብለው ነግረው እንዲህ ማንም ሊያገኛት የሚችል አይደለችም። የተሰወረች መዝገብ ናት። እግዚአብሔር በልዩ ልዩ ነገር የሚሰውራት። ዮሴፍ በኦሪት ዘፍጥረት ምዕራፍ 37 ላይ ስትመለከቱት
ከዚያ ጀምሮ እስከ ምዕራፍ 47 ድረስ ያለውን በተለየ ሁኔታ ስናነበው በመከራ የተሰወረች ነበረች የሱ ጸጋው ያለች እዛ ውስጥ ነው። በመጀመሪያ ወንድሞቹ ጠሉት። ያ ጥላቻ ለካ ወደ ክብር የሚያደርስ መንገድ ነው የነበረው ለሱ ለዮሴፍ ማለት ነው። ወንድሞቹ ጠሉት፣ እሱ ግን ይወዳቸው ነበር። እየጠሉት መውደድ ከዚያ ከትንሽነቱ ጀምሮ የነበረው ጸጋ ነው። ሲሾም ወደዳቸው። የጠሉትን ሰዎች መገባቸው። የሸጡትን ሰዎች እንደ ወንድም ተቀበላቸው። እንደ ባሪያ አይደለም፣ እንደ ባሪያ አድርገህ ግዛን እያሉት፣ እሱ ግን እንደ ወንድም ተቀበላቸው። ከሱ ጋር አብሮ በማዕድ ያስቀመጣቸው። በአንድ አዳራሽ አብሮ ከሱ ጋር ይበሉ ይጠጡ ነበረ። እንደ ወንድሞቹ ተቀበላቸው። ሲያድግ ያደረገው ጠላትን መውደድ በትንሽነቱ ጀምሮ ያደርገው የነበረ ስለሆነ የተለማመደው ነው። ወገኖች ጽድቅን ከዛሬ ጀምሮ ካልተለማመድናት ኋላ እንዴት ሊመጣልን ይችላል? ዛሬ ጀምሮ ሰላምን እንልመዳት፣ ፍቅርን እንልመዳት፣ ጽድቅን እንልመዳት፣ ጾምና ጸሎትን እንልመዳት። ከአሁኑ ጀምሮ በእውነት መልመድ ያለብን ዛሬ ነው። የሰባቱ ጊዜያትን ጸሎት ተለማመዱ ክርስቲያኖች። በሰባቱ ጊዜያት ጸሎት መለማመድ ያልቻለ ሰው በ24ቱ ጊዜያት አመስጋኝ መሆን አይችልም። ሰባቱ ጊዜያትን በሚገባ የሰሩ የተለማመዱ ሰዎች በመጀመሪያ በሁለቱ ጊዜያት ተለማመዱ። በሰርክና በነግህ ማለት ነው። በማለዳውና በማታው ጸሎት ልመዱ። ከዚያ በኋላ ደግሞ ወደ ሰባቱ ጊዜያት ተሸጋገሩ። እንዲህ እያደረግን ማሳደግ ይኖርብናል። ጾምንም ልክ እንደዛው በመጀመሪያ በረቡዕና በዓርብ እንጀምራለን። ረቡዕና ዓርብ ጾመ ድህነት ተብለው ይጠራሉ። ጾመ ድህነት ተብለው ይጠራሉ። የነገረ መስቀል ጉዳይ ያለባቸው ስለሆኑ ዓርብ ምክረ ሞቶ የተፈጸመበት፣ ዓርብ ነገረ ሞቶ የተፈጸመበት ነው። ረቡዕ ደግሞ ምክረ ሞቶ የተፈጸመበት ቀን ነው። ሁለቱም ስለሞቱ ብለን የክርስቶስን ሞት ለማሰብ የምንቀበላቸው የተቀበልናቸው ጾሞች ናቸው። ጾመ ድህነት የምንላቸው በእነዚህ እንጀምራለን። ከዚያ ወደ ሰባቱ የጾም ወራቶች እንቀጥላለን፣ እናድጋለን ማለት ነው። ጸሎትም ልክ እንደዛው ነው። ጽድቅን በጥቂቱ ካልጀመርናት እንዴት ልናሳደጋት እንችላለን? ባልና ሚስት ዛሬውን በዓላትን ማክበር መልመድ ያለባቸው አሁን ነው። በምንጣፍ በመከልከል እርስ በርስ በመፈቃቀድ በቁርባን ጊዜ፣ በጾም ጊዜ፣ በጸሎት ጊዜ፣ በአራስነት ጊዜ እና በወር አበባ ጊዜ በእነዚህ ጊዜያት መከልከል ከቻላችሁ በኋላ ደግሞ ለእግዚአብሔር ክብር ብላችሁ ለጸሎት ብላችሁ እንደገና እርስ በርሳችሁ የማትገናኙባቸው ጊዜያት በደንብ ታሰፋላችሁ ማለት ነው። መቼስ ሚስቴ ናት ብሎ ከደረቷ ተጣብቆ ባሌ ነው ብሎ ከግንዱ ተጣብቃ መኖር እሱም በራሱ ክርስቲያናዊ ስርዓት አይደለም። ይሄ ማለት እግዚአብሔርን የምታስቡበት ጊዜ ያሳጣችኋል ማለት ነው እንጂ ኃጢአት ነው ማለት አይደለም። ወገኖች ልብ በሉ በደንብ። ግን እግዚአብሔርን መቼ ልታስቡት ትችላላችሁ? በሌሊትም በቀንም እንዲሁ ባልጋ ተጣብቆ የሚኖር ከሆነ ባልም ሆነ ሚስት እግዚአብሔርን መቼ ሊያስብ ይችላል? ሁልጊዜ ስለሷ ሁልጊዜ ስለሱ እያሰበችን የሚኖሩ ማለት ነው። እና እግዚአብሔር የምታስቡበት ጊዜ ማጣት የለባችሁም። በባልና በሚስት ህይወትም ቢሆን ማለት ነው። በልጅና በእናት ህይወትም ቢሆን እግዚአብሔርን የምታስቡበት እንጂ ስለ ራሳችሁ ብቻ የምታወሩበት ጊዜ መኖር የለም። ጊዜዎችን በሙሉ ስለ ራሳችሁ እያወራችሁ ማሳለፍ የለባችሁም በፍጹም ወገኖች። ስለ እግዚአብሔር የምትነጋገሩበት ጊዜ ሊኖራችሁ ይገባል። አለበለዚያማ እግዚአብሔርን በምን ልታቀርቡት? እግዚአብሔር እናንተን በምን ሊቀርባችሁ ይችላል? ከእናንተ ጋር አብሮ እንዴት ሊኖር ይችላል? ቅዱሳን 24ቱን ሰዓት ስለ እግዚአብሔር ያስባሉ በልባቸው። አንድ ቀን እንዲህ ሆነ። ከግብፅ መነኮሳት አንዱ ዮሐንስ ሐጺር ነውና ዮሐንስ ሐጺር ገበያ ሄዶ የመነኮሳት የእጅ ስራ አለቻቸው አይደለ? የእጅ ስራ አላቸው። እንቅብ ወይም ሰሌን ሊሆን ይችላል። ያንን ይዞ ሊሸጥ ነው የሄደው። ግን ሊሸጥ እንደሄደ ገበያተኛ መጣና ንገረኝ ዋጋውን አለው። እሱ የሚያስብ ስለሌላ ነው። ገበያተኛው ደግሞ የሚፈልግ ዋጋውን እንዲነግረው ነው። ሊሸጥ የሄደውን ነገር ትቶ እሱ ለካ ምስጢር እየመረመረ ነው። እና ዋጋ ለሚጠይቀው ሰው ምን ብሎ ይመልስለታል? ሚካኤልኑ ያቢው የሚመ ገብርኤል ይለዋል።
ሚካኤል ነው ገብርኤል ነው የሚበልጥ ብሎ ይጠይቀዋል። እንደገና መልሶ አንተ ሰው ያብዳል እንደ ዋጋውን ንገረኝ እኮ ነው ማለት ሚካኤል ነው ገብርኤል ነው የሚበልጥ ብሎ ይመልስለታል። ምክንያቱም እሱ በዚያ ሰዓት ሚካኤልና ገብርኤልን እያየ ነው። ስለዚህ የተለያየ ነው እይታቸው። ይሄኛው የሚያየውን ያኛው ያየው። ለዚህ ነው ቋንቋቸውም የተለዋወጠው የተገለባበጠው። እኛ የምናውቀውን ክርስቶስ እነሱ አያውቁትም። ለዚህ ነው ክርስቶስ እኛ ቤት ውስጥ ያለ የማይመስላቸው። በስጋነት በደምነት የበላ ነው የጠጣ ነው እኛ ሆነን ሳለ በስጋነት በደምነት ክርስቶስ የማይሰጥበት አዳራሽ ውስጥ እየኖሩ እንዴት ብለው ነው እኛን ክርስቶስ አልባዎች ማድረግ የሚቻለው? በእውነት ወገኖች እኛ በጥምቀት ለብሰ ነው ሳለ በእውነት እኛ ከአብ ከመንፈስ ቅዱስ ጋር አስተካክለን አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለን በቅዳሴያችን እያመሰገን ነው ሳለ ቅዳሴያችን በነገረ ክርስቶስ ማህሌታችን በነገረ ክርስቶስ ማህሌታችንም ማነው አውደ ምሕረታችንም በነገረ ክርስቶስ የተሞላው ነው ሳለ ክርስቶስ የሌላት ቤተክርስቲያን አድርጎ መስበክ ወዴት የመጣ ነው ወገኖች? ችግሩ ክርስቶስን እኛ በምናውቀው ልክ አይደለም የሚያውቁት። እኛ የምናየውን ክርስቶስን አይደለም የሚያዩት። እንጀራ የሚያበላው ክርስቶስ ነው በእነሱ ዘንድ ያለው። ለዚህም ነው ትጠግባለህ፣ በዚህ ዓመት አካውንት ሙሉ ይሆናል፣ ችግርህ ይጠፋል የሚሉ ስብከቶችን የሚሰብኳቸው። ለዚህ ነው ሰዎችም አሜን ብለው የሚቀበሉት እንዲህ አይነቱን ክርስቶስ ነው። እኛ የምንቀበለው ክርስቶስ ራቁቱን ሆኖ በመስቀል ላይ ያገኘነው ነው ወገኖች። ምን ሆኖ እኛ የምንቀበለው ክርስቶስ ልብሱን የምንካፈለው ሳይሆን ስጋውን ደሙን የምንካፈለው ነው ወገኖች። በስጋነት በደምነት የምንመገበው የምንበላው የምንጠጣው ክርስቶስ ነው። የደስታችን ምክንያት የሆነው የደስታችን ምንጭ የሆነው ክርስቶስ በስጋነት በደምነት ስለበላ ነው ስለጠጣን በውስጣችን ስላለ ስለተዋሃደን ነው እኛ የደስታችን ምክንያት ያደረግነው። ያለ ክርስቶስ ደስታ የለንም፣ ያለ ክርስቶስ ገንዘብ የለንም። ዓለም ብትታመም የምንፈውሳት በክርስቶስ ነው። ዓለም ብትራብ የምናጠግባት በክርስቶስ ነው። ዓለም የጎደላት ነገር ቢኖር የሚሞላላት በክርስቶስ ነው። ይህንን ግን የምናደርገው ክርስቶስን በስጋነት በደምነት ስለተቀበልነው ነው ወገኖች። እኛ እንደተቀበልነው ስላልተቀበሉት ሁልጊዜ ተቀበሉ ሲሉ ይኖራሉ ማለት ነው። ከውጭ የሆነ ነገር ሁልጊዜ ተቀበለኝ ሲባል ነው የሚኖረው። ከውስጥ ያለ ነገር ግን እንደዚህ አይደለም። ይዘው ነው የምትኖረው። በአንተ በኩል ለሌሎች ሲተላለፍ ነው የሚኖረው እና ክርስቶስ በውስጣችን ነው ያለው። እኛ እንደምናውቀው እኛ እንደምናየው አላዩትም ማለት ነው። ራሱን እንድናውቀው የፈቀደልን የተሰወረው መዝገባችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ቤተሰቦች በተለያዩ ቅዱሳን አባቶቻችን ታሪክ እንደምንረዳው እንደምንመለከተው በመከራ ተሰውሮ ክብራቸውን አግኝተውታል። ቅድም የነገርኳችሁ ዮሴፍ ከታናሽነቱ ጀምሮ በጥላቻ ተሰውራ ነው ፍቅርን ያገኛት። እሱ ግን ጥላቻውን ትቶ ፍቅሩን ገንዘብ አደረገ። ከዛ በኋላ መከራ ነው የጠበቀው። እንደ ባሪያ ተሽጧል። ነካ ወደ ክብሩ የሚወጣው ወዳየው ራእይ የሚደርሰው በዚያ በኩል አድርጎ ስለነበረ ነው። ዳዊትንም ብትመለከቱት ነቢዩ ዳዊት በመጀመሪያ የገጠመው መናቅ፣ መጠላት፣ መሳደድ አይደል እንዴ? በዚያ ውስጥ የእሱ ክብር ተሰውራ ስለነበረ ነው። በትዕግስት ነው ያገኛት፣ ፈልጎ ያገኛት። በትዕግስት መፈለግ የተሰወረውን መዝገብ ወገኖች። ክርስትና ጸጋ ያለው ሃይማኖት ነው። ግን በክርስትና ያለውን ጸጋ ማግኘት የሚችለው በትዕግስት የፈለገው ሰው ነው። እኛ ትዕግስት እናጣለን። በትዳርም ውስጥ ሆነን በባል ምክንያት የሚደርስበትን ፈተና መቋቋም ታጣለች፣ ያቅታታል። በሚስቱ ምክንያት የሚደርስበትን ፈተና መቋቋም አቅቶት ትዕግስት ያንሰውና በትዳር ምክንያት በሚደረግ አገልግሎት ያንን ሰበብ አድርጎ እግዚአብሔር የሚሰጠውን አክሊል ያጣዋል ማለት ነው። በምንኩስና የሚመጣውን ፈተና መቋቋም አቅቶት የሥጋ ፈተና እኮ ያንን ማለፍ አቅቶት ምንኩስና የሚያሰጠውን ጸጋ አክሊል አጥቶት ይቀራል። ተክለ ሃይማኖት ክንፍ ያገኘበትን ማዕረግ እኮ ነው። ልብ በሉ። እንደ ተራ ነገር እንደ ምድራዊ ጉዳይ ተራ ነገር አድርጎት ይኖራል፣ ይቀራል። ልብስ ብቻ ይመስለዋል፣ በልብስ ብቻ ያደርገዋል።
ትዳርም ልክ እንደዚያው ሰዎቹ ጸጋ የተቀበሉበት አብርሃም፣ ይስሐቅ፣ ያዕቆብ፣ አብርሃም፣ ሳራ እግዚአብሔርን እስከ ማስተናገድ የደረሱበት የተቀደሰ ጋብቻ አለ። ቅዱስ የሆነ ጋብቻ ከባህታውያን እኩል ጸጋ ክብር የተቀበሉበት ነው። እናንተ የምትኖሩት ህይወት ዛሬ ይሄ ትዳር ህይወት አብርሃምና ሳራ ከእንጦንስ ከመቃርስ ጋር እኩል ጸጋ ያገኙበት፣ እነዚያ ሁለት ሴቶች በከተማ የሚኖሩ እህታማቾች ወዳጆች በፍቅር የሚኖሩት ወንድማማቾችን አግብተው የሚኖሩ ሴቶች ከመቃርስ በልጠው ተገኝተዋል። መቃርስ በገዳም በበረሃ ያውም መቃርስ የሚኖርበት በረሃ አስቄጥስ ነው የሚባለው። ማን አልኳችሁ? አስቄጥስ ማለት መዳለው አልባብ ማለት ነው። ወይም ከበረሃው ግለት ጽናት የተነሳ ጽኑ በረሃ ነው አስቄጥስ። ዛሬም ድረስ በጣም የታወቀ በረሃ ነው አስቄጥስ። እዛ የሚኖር መነኩሴ ነው መቃርስ። ግን በከተማ የሚኖሩ በትዳር ሁለት ወንድማማቾችን አግብተው ግን እንደ እህትማማች ሆነው የሚኖሩ ሁለት ሴቶች እንግዳ በመቀበል እና የተራበ በማብላት እንግዶቹ ሲመጡ ምግብ በማጠብ እና በፍቅር በማስተናገድ በበረሃ የወደቀውን መነኩሴ በክብር በልጠው ተገኝተዋል። እና ምስክር ፈልጎ ጌታ ሆይ በዚህ ዓለም የሚያገለግልህ ሰው አለ ብሎ እግዚአብሔርን ሲጠይቀው እግዚአብሔር ወደ ማን የላከው? ወደ እነዚያ ሴቶች ነው የላከው። ሂድ በከተማ የሚያገለግሉኝ ናያቸው ብሎ ላከው። አያችሁት? እናንተው የምትኖሩበት ቤት ውስጥ ሆነው ከመነኩሴ የበለጠ ክብር የነበራቸው ሰዎች አሉ። አሁን እናንተ የምትኖሩትን ህይወት እየኖሩ አይኔማ በዓለም የምኖር ሰው ምን አለኝና ትላላችሁ። በዓለም እየኖሩ በገዳም ከሚኖረው የበለጡ ስንቶች አሉ። ግን ደግሞ እንዳትታበዩ እንደዛ ስላልኳችሁ ከነሱ እኮ እኛ እንሻላለን የምትሉም ሰዎች ስላላችሁ ነው። አትሻሉም እንደዛ ስላላችሁ። ግን በዚህ ትዳር ውስጥ ተሰውሮ የሚገኘውን ጸጋ መርምሮ ማወቅ የሚችል ደግሞ እግዚአብሔር የገለጠለት ሰው ነው። ልባም ሰው ብቻ የሚያገኘው ነው። ስለዚህ እግዚአብሔር ቤተሰቦች የተሰወረው መዝገብ ፈልጉ። እርሻ ውስጥ የተቀበረ ነው። እርሻው ደግሞ የተዘናፈለ ወይን የበቀለበት አይደለም። ያፈራ ወይን የሚታይበት አይደለም። አትክልቱ፣ አዝሬቱ፣ ፍራፍሬው የሚታይበትን እርሻማ ማንም ይፈልገዋል። ግን ይሄ ምንም የሚታይበት እርሻ አይደለም፣ ባዶ እርሻ ነው። ውስጥ ነው የተቀበረው መዝገቡ። ያንን ሊያውቀው የሚችል ሊያገኘው የሚችለው ደግሞ ጥበበኛ ሰው ብቻ ነው። እግዚአብሔር አይኑን ያበራለት ሰው ብቻ ነው። በስጋውና በደሙ የሚገኘውን ጸጋ ማን ያውቀዋል? ንስሐ ከገባ ሰው በስተቀር። ኃጢአትን በመናዘዝ የሚገኘውን እረፍት ማን ያውቀዋል? ካህናትን አግኝቶ ኃጢአቱን ከተናዘዘ ሰው በስተቀር በንስሐ ስርየተ ኃጢአትን በማግኘት የሚገኘው እረፍት እንዴት ያማረ መሰላችሁ! በእውነት ክርስቲያኖች ኃጢአታችሁ ስትናዘዙ የምታርፉት እረፍት እኮ ስራ ጨርሳችሁ ከምታርፉት እረፍት ጋር የሚገናኝ አይደለም። በልታችሁ ጠጥታችሁ ከምታገኙት ደስታ ጋር የሚነጻጸር አይደለም። ንስሐ ግቡና ቀመሱት በቃል የሚነገር አይደለም። ስጋውን ደሙን ተቀበሉና ያንን እረፍት ያን ጊዜ ታገኙታላችሁ። ከመባዘን ልባችሁን ሲያሳርፈው ክርስቶስን በማመን ክርስቶስን በመከተል የምታገኙት ደስታ ማንም ሊነግራችሁ ይችላል አይደለም። በመጽሐፍም አይጻፍም ወገኖቼ። ምክንያቱም ራሱም ኢየሱስ ክርስቶስ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ነው ያለው እንጂ ያንን የሰላም አይነት ጽፎ ስሎ አይደለም ያሳየን። መልኩ ምን አይነት እንደሆነ አይደለም የነገረን። ግን ዓለም እንደሚሰጠን ሰላም እንዳይደለ ነግሮናል። በዓለም ከሚገኙ የተሻለ የሚበልጥ ሰላም እንደሚሰጠን ግን እናውቃለን። ይህን አምነን የተሰወረ ነው የተሰወረ መዝገብ ስለሆነ አምነን ያንን እርሻ መግዛት ይገባል። ላዩን እርሻ ሆኖ ስትመለከቱ በውስጡ ያለው መዝገብ እንዳያመልጣችሁ። እናንተ የምታስቡት ነገ ኃጢአት ብሰራስ ቅጣቱ ከባድ ነው ብላችሁ ነው። ግን የተሰወረው መዝገብ እያመለጣችሁ ነው ወገኖቼ። የተሰወረው ጸጋ እያመለጠን ነው። እናንተ የምታስቡት እዚህ ቤተክርስቲያን መምጣት ልዩ ልዩ ነገሮችን እንደሚያስቀርባችሁ ነው። የተገለጠ ሀብት ፍለጋ ስትሄዱ የተሰወረ ሀብት እያመለጠን ነው። የተሰወረ ጸጋ፣ በማገልገል የሚገኝ ጸጋ፣ ዝቅ በማለት ትህትናን ገንዘብ በማድረግ የሚገኘው የተሰወረ ሀብት እንዴት ብዙ ነው! በእውነት ወገኖቼ ብዙ ነው። ያንን የተሰወረ መዝገብ ለማግኘት ነው መትጋት የሚጠበቅብን። አምላካችን እግዚአብሔር አይነ ልቦናችንን የበራ አድርጎ ተሰውሮ ያለውን ጥበብ አግኝተነው ሰላምና ደስታ ፍቅርንም ተላብሰንበት እረፍት አግኝተንበት መኖር እንድንችል
እሱ በቸርነቱ ይርዳን። ስላስተማረን ስለመከረን ስሙ ለዘላለም የተመሰገነ ይሁን። ደህና ሁኑ።